የእንጀራ አባቱን ለማግኘት ሞከረ። በጣም ችግር ላይ ነኝ እና ገንዘብ እፈልጋለሁ ብሎ በሚጠይቀው ሰዓት በጸባይም ጠይቆት ሊሰጠው አልቻለም። ጭራሹኑ ያሾፍበታል። ብዙን ጊዜ መንገድ ላይ ተገናኝቶ ሲጠይቀው እኔ በጣም ችግር ላይ ነኝ፣ 400,000 ብር ወይም 300,000 ብር እፈልጋለሁ እና ገንዘብ እፈልጋለሁ፣ የቤተሰቦቼንም ገንዘብ ንብረት እፈልጋለሁ እንድሰጠኝ እፈልጋለሁ ብሎ በሚጠይቀው ሰዓት እሱ ግን የምናባህ ገንዘብ ነው ብሎ በስድብ እና በቁጣ ነው ከፊቱ ያባረረው። ከአጠገቤ ሂድልኝ፣ እዚህ መንገድ ላይ በጭራሽ እንዳይ አልፈልግም ብሎ ይለዋል። አሲር እንግዲህ ለመጨረሻ ጊዜ አሁን የመጨረሻዬ ነው እና ትሰጠኛለህ ወይስ አትሰጠኝም ብሎ በሚጠይቀው ሰዓት ጭራሹ ነው ሽጉጥ ለመግደል አስፈራርቶ አወጣበት ማለት ነው። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁ? ልይ ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ ማለት ነው። ዛሬ ደግሞ እንግዲህ ኖላዊ ክፍል 23 መጥቻለሁ። ይህንን ቪዲዮ አብራችሁኝ እንድትከታተሉ በትህትና ጠይቃለሁኝ። አሲር እንግዲህ በጣም ችግር ላይ ነው። ችግሩም ምንድነው? ሀኒን ለመርዳት በጣም ገንዘብ ያስፈልገኛል ብሎ ስላሰበ ያለው አማራጭ የእንጀራ እናቱን የቤተሰቦቹን ንብረት መጠየቅ ነበረ። የቤተሰቦቹን ንብረት እንግዲህ የእንጀራ እናቱን መንገድ ላይ ጠብቆ ጠይቀው ሰዓት እሱ ግን በፍጹም ፈቃደኛ ሊሆን አይደለም። እንዲሁም እህቱን አገኛት። እህቱ ከእንጀራ አባቱ ጋራ ሲገናኙ እሷ አሾልቃ መንገድ ላይ ታያቸው ነበር ማለት ነው። እሷ ግን ከአባቷ በጣም ኃይለኛ ስለሆነ ከሰው ጋር እንድገናኝ ፈቃደኛ አይሆንልኝም፣ እንደገና ደግሞ ሰውም የሚያስጠጋኝ ሰው አይደለም፣ ሰውም አያስጠጋኝም በሱ ኃይለኝነት እሱን እያዩ ብላ አሲርን አግኝታው እንግዲህ በጣም በደስታና በፈገግታ ልታናግረው ሞክራ ነበር። እሱ ግን ማንሽ አንቺ አላቅሽም፣ ካጠገቤ ሂጂልኝ ብሎ ሲላት እኔ መልካሙ ልጅ ነኝ ብላ ትለዋለች። አንተ ስም ማን ነው ብላ ስትለው እኔ ጆሮ እባላለሁ። እንዴ ምን አይነት ጆሮ የሚባል እውነተኛ ስም ነው ብላ በምትለው ሰዓት አይ መልኬ ነው ብሎ እያሾፈባት ነበረ። እንዴ አንተ ነህ እንዴ መዝገቡ የምትባለው? እናቴ ልትሞት አካባቢ መዝገቡ የሚባል ልጅ አለና ወንድምሽ አለና ይቅርታ ጠይቂልኝ ብላ ስትለኝ ነበረ እና በጣም ላዋራ ፈልጋለሁ ብላ እንግዲህ እሷም እያዋራችው ነበር ማለት ነው። አባቴ በጣም ኃይለኛ ነው፣ እኔ ቀስ ብዬ ጠይቀዋለሁ፣ እንዳይገልህ ብዬ እየፈራሁ ነው፣ እንዳጣህ አልፈልግም ብላ እህቱም እንግዲህ በጣም ተንሰብስፋለታለች። እኔ ሰው የለኝም ከጎኔ ማንም የለኝም፣ በአባቴ ምክንያት በአባቴ አመል የተነሳ ሰው እንዳለ አርቆኛል ብላ ትለዋለች ማለት ነው። እዚህ ጋር ደግሞ እንግዲህ አንተነህ እና ሰላም በስልክ ተደዋውለው እየተገናኙ ነው። የት ነው የምንገናኘው ብሎ ይላታል። ስልኩን ደውለሽ ነበረ? እኔ ደውለሽ ነው የደወልኩት ብሎ ይላታል። ምን ፈልገህ ደወልክ ብላ ስትለው እንድገናኝ እፈልጋለሁ፣ እንድንገናኝ እንዳገኝሽ እፈልጋለሁ ብሎ ይላታል። አሁን የደወልክበትን ምክንያት ንገረኝና ስልኩን ዝጋ ብላ እሷን በቁጣ እንዴ ለምን ትቆጭኛለሽ ብሎ ይላታል። እኔ እኮ ደውለሽ ነው ያገኘሁት እና ካዲያ አንተ ደውለህ ነዋ እኔም የደወልኩልህ ብላ ትለዋለች። እንግዲህ ሀኒን ትፈልጋት ነበረ። ሀኒ ቤት ውስጥ ስራ ቢዚ ስለሆነች ሀኒዬ እየፈለኩሽ ነበርኩ ገና ቅድም ጀምሬ ብላ ትላታለች። ወይኔ ሰላም እየፈለግሽኝ እንዴ? ዛሬ እኮ በጣም ቢዚ ነበርኩኝ ስራ ላይ ነበርኩና ምን ነው ብላ ትላታለች። ያ ልጁ እኮ ደወለ፣ ማን ነው ግን እንዳትኝ፣ ወይ ማን ነው ሰላምዬ ብላ ትላታለች። ማን ነው እንዳትኝ ሀንዬ ብላ ትላታለች። ወይ ሰላምዬ ልምድ እኮ ሆኖብኝ ነው፣ ማን ነው እሱ የምለው ብላ ትላታለች። እና እየደወለ ነውና ላገኝሽ ብሎኛል ሰላምዬ። እንዴ ሀንዬ አልመሸም እንዴ? ሰላምዬ አልመሸም እንዴ አሁን ብላ ሀኒም ትላታለች። አይ እዚሁ ቅርብ ነው የምቀጥረው የሚመጣውና ብላ ትላታለች። በቃ ሂጂ እሺ ብላ ትላታለች ማለት ነው። ሀኒ እንዴት ነው ልብሱ አምሮብኛል ብላ ትላታለች። አዎ አምሮብሻል ደህና ነሽ ብላ እሷም ትመልስላታለች ማለት ነው። ግን ምን ልበለው ሀኒዬ ብላ ትላታለች።
እንዴ ሰላምዬ ጀማሪ እኮ ሆንሽብኝ ብላ ሀኒም ለሰላም ትመልስላታለች ማለት ነው። ሀኒዬ ፍቅር እኮ ሁሌም አዲስ ነው ብላ እሷም ትመልስላታለች። ግን እኮ በጣም ነው የምወደው ሀኒዬ ብላ ሰላምም ለሀኒ ትላታለች። እኔም እኮ እንደምትወጂው አውቄ ነው ሂጂ ያልኩሽ ብላ እሷም ትላታለች ማለት ነው። እንግዲህ እሷም ሀኒም በቃ ሰላምዬ አደራሽን ሩቅ ቦታ እንዳትሄጂ በጊዜ ተመለሺ ብላ ሰላምን ትሸኛታለች ማለት ነው። እሺ ሀኒዬ እኔ እዚሁ ነው የምቀጥረው እዚሁ ነው የሚመጣው ብላ ሰላምም ወደ አንተነህ ታመራለች ማለት ነው። እንግዲህ ከአንተነህ ጋር ይገናኙና ከዛ ምንድን ነው እሱ የፈለከኝ ብላ ትለዋለች። አይ የሆነ ቦታ ቁጭ ብለን እንድናወራ ፈልጌ ነው ብላ እሷም ትለዋለች ማለት ነው። ምንድነው እሱ አሁን በጣም አምሮብሻል ደግሞ ሰልዬ ብሎ ይላታል። እሱን ቀልዱን ተውና የፈለክበትን ምክንያት እንድታናግረኝ እፈልጋለሁ ብላ እሷም ትለዋለች ማለት ነው። እና እንግዲህ ቆመው መንገድ ላይ ምንድነው የፈለከኝ እየተባባሉ ሰልዬ የሆነ ቦታ እንድናወራ ፈልጌ ነው ቁጭ ብለን አናወራም ብሎ ሲላት እኔ ወደ ቤት ልሄድ ነው የምትነግረኝን ንገረኝና ልሄድበት ብላ ትለዋለች። እንዴ ሳናወራ ብሎ እሱ እንግዲህ ሊያወራት ፈቃደኛ ነበረ። እሷ ግን ፈቃደኛ አይደለችም። ወደ ቤት የመሄድ እኮ ምክንያት መናገር አያስፈልገኝም በቃ እሺ ብላ እሷም ትለዋለች። እሺ በቃ ቻው ብሎ እሱም ይላታል። በቃ ብላ በምትለው ሰዓት አዎ በቃ ምን ነው ብሎ ፊቱን መለስ ያደርጋል ማለት ነው። እና ምን ነው ብሎ ሲላት እንግዲህ በቃ እሺ ቻው ብላ እሱም አንድ ጊዜ ጉንጯን ስሟት ይሄዳል ይሰናበታል ማለት ነው። ጉንጯን የሳመበትን ቦታ በእጇ ጥርግ ታደርግና ምን ይሄ ከንቱ ነው ብላ ትሰድበውና እሱም ጉዞውን ይቀጥላል ማለት ነው። እንግዲህ አሲር እህቱ እዚህ ጋር መታ እባክህን አንዴ ላዋራ እፈልግሃለሁ ብላ ትለዋለች። ያወራታል። ምንድን ነው ምን ፈልገሽ ነው? ሲጃራ ፈልገሽ ነው? አረ እንደዛ አይደለም። እና ምን ፈልገሽ ነው? ሳንቲ ፈልገሽ ነው? እኔ ብር የለኝም ብሎ ይላታል። አረ እንደዛ አይደለም ብላ ትለዋለች። እንግዲህ ስሙን ትጠይቀዋለች። ስሙንም ይተዋወቃታል። ስሙን ከተዋወቃት በኋላ እባክን አትቆጣኝ ላዋራ እፈልጋለሁ ብላ ትለዋለች። ቆይ ስም ማን ነው ብላ በምትለው ሰዓት ጆሮዬ ብሎ ይላታል። እንዴ ጆሮዬ ትክክለኛ ስም ነው እንዴ ብላ እሷ ያሾፈባት መስሎኛ አይ ፊቴ ነው ብሎ እያለ ይነግራታል ማለት ነው። መዝገቡ የምትባለው አንተ ነህ እንዴ ብላ እሷም ትለዋለች። ቅድም እኮ ከሆነ ሰውየው ጋር ስታወሩ ሰምቼ ነበረ ብላ እሷም ትለዋለች። ምንድነው ስለምንድን ነበር የምታወሩት ብላ ትጠይቀዋለች። ምን አገባሽ ስለምን ብናወራ ምንድነው ምክንያት የምትጠይቅኝ ምን ስለሆንሽ ነው የምትጠይቅኝ ታቅሻለሁ ብሎ እሱም ይላታል ማለት ነው። እባክህን እንድታዋራኝ እፈልጋለሁ ብላ እሱ ግን ሊያዋራት ፈቃደኛ አልነበረም። እንግዲህ በማግስቱ ከአባቷ ጋር በሚገናኙ ሰዓት አባቷ ለግድያ ሽጉጥ ሲያወጣበት በዛን ሰዓት በደንብ በይፋ ተዋውቀው እኔ እህትህ ነኝ ብላ እኔ ሰው የለኝም ከሰው ጋር እንኳን ሳልገናኝ መሞቴ ነው አባቴ በጣም ኃይለኛ ነው እና ስለ እናንተ ንብረት እናቴ ትነግረኝ ነበረ ልትሞት አካባቢ መዝገቡ የሚባል ሰው ካገኘሽ እና ይቅርታ ጠይቂልኝ ብላ ትለኝ ነበረ። እናትሽ ሞታለች ማለት ነው ብሎ ይላታል። አሲርም አዎ ከ2 ዓመት በኋላ ሞታለች አባቴ በጣም ኃይለኛ ነው ያሰቃያት ነበረ ብላ ትለዋለች ማለት ነው። አዎ የኔም እናት እኮ በጣም ያሰቃያት ነበረ ሞታለች። ከሞተችም በኋላ ንብረቱን ለሱ ነው አባትሽ ነው የዘረፈኝ ብሎ ይላታል። አሁን አንተ ንብረት ነው የምትፈልገው ብላ ትለዋለች። እኔ ንብረት አልፈልግም የምፈልገው ብር ነው ብሎ ይላታል። አሁን በቃ ስለ ንብረቱ እኔ ቀስ ብዬ ያለውን ነገር አጣራልሃለሁ ከአባቴ ጋር አትነጋገር አባቴ ሊገልህ ይችላል ብላ ትለዋለች። እንግዲህ ሞት ከሆነም ልሞታ ብሎ እሱም ይላታል ማለት ነው። እንዴ አስፈራሪው ብሎ ነው እንዴ የላከሽ ብሎ ይላታል ማለት ነው። እባክሽን የሆነ ቦታ ሄደን እናውራ አሁን እዚህ ጋር ካየን አባቴ ካንተ ጋራ መሆኔን ካየ ሌላ ችግር ይፈጠራል የሆነ እሱ ከዚህ ቦታ ሄደን የሆነ ቦታ ቁጭ ብለን እናውራ ብላ እሷም ትለዋለች። የሆነ ካፌ ውስጥ ሄደው እንግዲህ ሁለቱም የሆዳቸውን አውርተው ከዛ ይሰናበታሉ ማለት ነው። አሲር እንግዲህ እንጀራ አባቱ በጣም እየዛተበት ነው ያለው። እኔ እንጃ ላይ ህይወቱ አስጊ ላይ ነው ያለው ማለት ነው።
ሰላምና ሀኒ ደግሞ እዚህ ጋር ሀኒ ማታ እኮ ስደውልልሽ አላነሳልሽኝ ብላ ትላታለች። አዎ ከአባቴ ጋር ስለነበርኩ በነፃነት አላወራሽም ብዬ ነው ምን ነው ብላ ትላታለች። ልጁን እኮ አገኘሁት ሀንዬ ብላ ትላታለች። እና ከዲያ ምን አለሽ ብላ ትላታለች። ስለ እርግዝናዬ ስነግረው ጭራሹኑ ሌላ ነው የሆነው። እኔስ በስርዓት ደስ ብሎት ይቅርታ ይጠይቀኛል ብዬ ነበረ፣ እሱ ግን ሌላ አድርጎት ነው የሸኘኝ ብላ ትላታለች። ወይኔ ምን አይነት ጉድ ነው ብላ እሱ እኮ ብታይ በጣም መጥፎ ነው፣ በፍቅራችን መሀል የሆነ እንከን ነገር አያጣውም ብላ ለሰላምም ትላታለች። ወይኔ እንደዚህ ከሆነማ በጣም ከባድ ነው ብላ ሰላምም ሀኒም ለሰላም ትመልስላታለች ማለት ነው። እንግዲህ ሰላም ሁለተኛ አሁንም ልታገኘው ስለ እርግዝናዋ ልትጠይቀው ልትነግረው ሀኒን አስፈቅዳ ትሄዳለች። እዛ በምትሄድ ሰዓት ሀኒ ወደ ቤት እናቷ ስለሸኘቻት ሂጅ በቃ መሽቶብሻል፣ ደክሞሻል፣ ስትሰሪ ነው የዋልሽው ብላ አሁን በጊዜ ሂጅና ከአባትሽ ጋር አሳልፊ ብላ ወይዘሮ ሜላት ሀኒን ትልካታለች። በዚህ ሰዓት ሀኒ ሰላም ከሄደችበት ትመጣለች። ከዛ እንዴ ሰላም የት ሄደች ነው ብላ እናቷ ትጠይቃታለች። አይ ሱቅ ነው የሄድኩት ብላ ትመልስላታለች። እንዴ ሀኒ እኮ አየር ልቀበል ብላ ነው ያለችኝ፣ አንቺ ደግሞ ሱቅ አልሽኝ። አዎ በዛውም እግረ መንገዴን ሱቅ ጎራ አልኩኝ ብላ እየተንተባተበች ደንግጣ ለወይዘሮ መላት ለእናቷ ትመልስላታለች ማለት ነው። ቆይ እስቲ ሀኒን ፈልጋታለሁ ብላ ሰላም ብድግ ብላ ሀኒን ልታያ ስትሄድ ሀኒ ሄዳለች ወደ ቤት ብላ አለቻት። እንዲህ ዛሬ በጊዜ ብላ አዎ ስለ ደከማት ከአባቷ ጋር በጊዜ እንድታሳልፍ ፈልጌ ሂጅ አልኳት ብላ ወይዘሮ ሜላትም ትላታለች ማለት ነው። ከዛ ምላሴ አልመጣም እንዴ ብላ መጥቷል ጽናት ላይ ነው የቤት ስራ እየሰራ ነው መሰለኝ ብላ ወይዘሮ ሜላትም ለሰላም ትመልስላታለች። በቃ ሄጄ ቆይ እስቲ ልየው ብላ ሰላምም ምላሴ ልጠራው ትሄዳለች። እሺ በቃ አንቺ ሂጂና ጥሪው እኔም እራት ላቀራርብ ብላ ወይዘሮ ሜላትም እራታቸውን ሊበሉ ሊያቀራርቡ ብድግ አሉ ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ይህንን ቪዲዮ እስከ መጨረሻው ድረስ በማየት ላይክ፣ ሰብስክራይብ እና አዲሶች ሰብስክራይብ በማድረግ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።